ሰላም ቤተሰቦቼ እንዴት ናችሁልኝ? አሹ ተመልሷል ይላል። የሳይ ዛሬ የምናደርገው የልደት ሰርቲፊኬት ለማውጣት ከኛ ምንድነው የሚጠበቅብን ምንድነው ይዘን መሄድ ያለብን የሚለውን ነገር አብረን እናያለን። ሙሉ ለሙሉ ቪዲዮ እንደምትወዱት እርግጠኛ ስለሆነ ቪዲዮ ሰብስክራይብ አድርጋችሁ ላይክ አድርጉና የደወል ምልክቷን ነሃ አድርጓትና ቪዲዮ አብረን እንመለከታለን። አሁን ወደ ቀበሌ ቀበሌ ውስጥ ያለው ግን እኔ እንደተሳሳትኩት እናንተም እንድትሳሳቱ ስለማልፈልግ ነው። 7 ሰዓት ነው የወጣሁት። አሁን ኦልሞስት 8 ሰዓት ሊሆን ነው። የገባ ሰው የለም። 9 ሰዓት እንድትመጡ ነው የምመክራችሁ። ቀበሌ ምናምን የሆነ ጉዳይ ኖራችሁ ማለት ነው ወረፋ ምናምን ብላችሁ አትፉ። ሰዓቱን ገላችሁ ምናምን ጥበቡ ችግር የለው። ሰው ማንም አልገባም። እንጠብቃለን፣ ገና እንጠብቃለን። እስከሚገቡ ድረስ ገና እንጠብቃለን ማለት ነው። አሁን ስንት ሰዓት? 8 ተኩል ሊሆን ነው። 7 ሰዓት ይሻላል። ሰዓታችሁን ገላችሁ ምናምን ምጡ። ቀበሌ ምናምን ወፍ። ሰላም ቤተሰብ፣ ያውን አዲስ ሀሳብ ምንድን ነው ወንድማችን አዲስ ነገር ነገረኝ። የልደት ካርድ በናሽናል አይዲ ይቻላል አይቻልም የሚለው ነገር አሁን አብረን እንጠይቃለን። ወይስ በቀበሌ መታወቂያ ብቻ ነው? አላውቅም ነበር እና አብረን እናያለን። በናሽናል አይዲ ብቻ የሚሆን ከሆነ ማለት ነው ይሄ የቀበሌ መታወቂያ አዝግ ነው፣ አያስፈልጋቸውም። ደግሞ ከሰሙኝ ማንም የገባ ሰው የለም። ብዙ ሰው መጥቷል። መጣች። እሷ ናት። ከፈት ነው ይላል። ቪዲዮ እንዳያችሁት ነው። በጣም ነው የሚያስጠላው። ከቤት የወጣሁት ከክላስ 6 ሰዓት አካባቢ ወጣን። መጣሁ፣ ምሳ የበላው ምናምን ሄድኩኝ። 7 ሰዓት ምናምን አልተከፈተም ነበር። 8 ሰዓት አካባቢ ዘበኛው መጥቶ ከፈተው። ከዛ በኋላ ገባን። 9 ምናምን ሲሆንም በቃ 9 ስንት ነው ከ20 ምናምን ሲሆን አካባቢ መጣች እና ከዛ በኋላ ገባው። ማነው ያ ቀደም ምን ሰራው ደግሞ ዛሬ ተቀጠረ ብቻ ነው። ውጪ ነው ነበር ውጪ ዳቦ ምን ቀጠሮ ያለው ሰው ብቻ ነው። ውጪ ጠብቁ ተብለን ወተናል። ጠብቃለን። ገና ነው። ወረፋ ዛሬ አለ። ማነው? አሸናፊ መታወቂያ አለ። ኮፒ ማስነሳ ፍርድ ፎቶ ይዘጋል። መታወቂያ የለም። ያ ኮፒ አድርግና ነው እና ማመልከቻ ፎርሙ ኮፒ ቤት ላይ ጠይቁ። ቁጥሩ ሲዘንት ቤተሰብ ምን እንደሆነ ምንድነው መታወቂያ ኮፒ ማድረግ አለብኝ። የኛው መታወቂያ ማለት ነው። ከዛ በኋላ ደግሞ ምንድነው የልደት ካርድ ፎርም አለ፣ እሱ ያስፈልጋቸዋል እና ብርድ ፎቶ ማለት ነው። ይሄ ነው የሚያስፈልገው። አሁን ከተማ ወርጄ ፎቶኮፒ አድርጌ ፎርም ገዝቼ መምጣት አለብኝ ማለት ነው። እና እኔ የተሳሳትኩን ስህተት እናንተ እንድትሳሳቱ አልፈልግም። ሶሪ አማርኛ ጥረት። መጀመሪያ ስትሄዱ ቀጠሮ ታስይዛላችሁ ግዴታ ነው። ቪዲዮ ላይ አይታችሁት ከሆነ ባለፈው መታወቂያ ላወጣ ሲል ነው ቆጠሮ ያስያዝኩት። 1 ሳምንት ወይ 2 ሳምንት ሊቆይ ይችላል ቆጠሮው። ያለ ቆጠሮ ልታስተናግድ አትችልም ቤተሰብ ካልሆናችሁ በስተቀር ወይም ደግሞ
ይህንን ቪዲዮ ቀበሌ ካዩት በእጅ የመጣ ሰው ሊስተናገድ ይችላል ያለው ቁጥሩ ማለት ነው። እኔ የዛን ቀን ሄጄ ቀጠሮ ያዝኩኝ። ከዛ በኋላ ሐሙስ ቀን ነበር የሄድኩት። ከዛ በኋላ ማክሰኞ ቀን ተቀጠርኩ። በሳምንት 2 ነው የሚሰሩት። በነገራችን ላይ ማክሰኞ እና ሐሙስ ብቻ ነው የሚሰሩት፣ ሌላ ቀን አይገቡም። በሳምንት 2 ነው የሚሰሩት እና ልታገኛችሁ አትችሉም። የሌላ ሀገር አላውቅም፣ ግን የሆሳዕናው እንደዚህ ነው እኔ ያለሁበት ሀገር ማለት ነው። እና ቀጠሮ ከያዛችሁት በኋላ መታወቂያችሁ ቪዲዮ ላይ እንደምታዩት የመታወቂያችሁ ማንስ ያስፈልጋቸዋል ግዴታ ፎቶኮፒ እና ሌላ ደግሞ በዚህ ታይቷላችሁ ማንስ ማመልከቻ ያስፈልጋቸዋል። ፎቶ ላይ እንደምታዩት ለአራዳ ቀበሌ የወሳኝ ኩነት ምዝገባ ኤጀንሲ ይላል። አራዳ ማለት የሰፈሩ ስም አራዳ ነው፣ የቀበሌው ስም ማለት ነው። ጉዳዩ የልደት ካርድ እንዲሰጠኝ ስለምጠይቅ ይሆናል። አመልካች አቶ ወይ ወይዘሮ ሲሆን እዚህ የራሳችሁን ስም ነው የምታስገቡለት። ነዋሪነቴ በአራዳ ቀበሌ መንደር የኔ መንደሬ 17 ነው ሲሆን በርዕሱ ለመጥቀስ እንደተሞከረው የወሳኝ ኩነት የልደት ካርድ ስለፈለጉኝ እንዲሰጠኝ በትህትና እጠይቃለሁ። አመልካች ስም እንደገና ማለት ነው። ከታች አመልካች ስም እና ፌርማ፣ ከዛ በኋላ ስልክ ቁጥር። ይሄኛው ማመልከቻ ወረቀት በተለያየ ሀገራት የተለያየ ሊሆን ይችላል፣ አንድ ሊሆን አይችልም። አሁን በትግራይ በነበርኩበት ጊዜ መንደር ምናምን አይታወቅም። ሰፈራቸው አለው ሀየሎም አጋዚ ምናምን ተብሎ ነበር የሚጠራው ቀበሌዎቹ። የዚህ ደግሞ የቀበሌው ስም አራዳ ነው። አራዳ ነው የሚታወቀው። ሌላ ደግሞ ምን ነበር ሌቻምባ የሚባል ቀበሌም አለ። ሁለቱ ነው ማቀበው ነገራችን ለሌላ አላውቅም። ሌቻምባና አራዳ። ይህን ወረቀት የምታገኙት ማንስ ነው በፎቶኮፒ ቤት ነው የምታገኙት። ሌላ የሚያስፈልጋችሁ ደግሞ የማንስ ነው ፎቶ ያስፈልጋል ግዴታ ፎቶ። ያለዚህ ገብቼ ነው እኔ የመታወቂያ ፎቶኮፒ እና ማመልከቻ ይዘና ልጅ። ከዛ በኋላ በናሽናል አይዲ የልደት ካርድ ማውጣት ይቻላል አይቻልም ብዬ ጠይቄ ነበር። አይቻልም ተብዬ ተከልክያለሁ። ማንስ ነው ብቻ ነው የሚቻለው በቀበሌ መታወቂያ፣ ከቀበሌ መታወቂያ በስተቀር ሊሆን አይችልም። ቤተሰብ ሆናችሁ በእጅ ከመጣችሁ ክልክል ነው፣ አይቻልም። ግዴታ የቀበሌ መታወቂያ ያስፈልጋል። አንዱ ይሄ ነው የሚያስፈልጋችሁ። ሌላው ደግሞ በጣም ትልቁ ነገር የሚያስፈልጋችሁ እኔ ለራሱ ምንም ነገር ባለማወቄ ነው ገብቼ በቃ ተራ ነገር ነው የሞላሁት። ምን መሰላችሁ? የልደት ካርዳችሁ ላይ የሚሞሉ የእናትና የአባታችሁ የተወለዱበት ዓመተ ምህረት፣ ትምህርታቸው፣ ስራቸው ምናምን ብዙ ነገር ነው የሚጠይቁት። አሁን ለምሳሌ የመጀመሪያ የራሳችሁን ስም ነው የምትጠየቁት። አሸናፊ ደስታ እባላለሁ የራሳችሁን ስም፣ ከዛ በኋላ የአባታችሁን፣ ከዛ በኋላ የአያታችሁን ስም፣ ከዛ በኋላ ቀጥሎ የምትኖሩበት ከተማና ክልል፣ ሃይማኖታችሁን፣ የራሳችሁ ምናምን ትጠየቃላችሁ። ቀጥሎ ደግሞ የእናታችሁን ነው የምትጠየቁት። የእናትህ ስም ማን ነው? የእናትህ እናት ስሟ ማን ነው? አያቷስ ማን ናት? እንደዚህ የሶስቱ ማለት ነው። የእናትህ ስም፣ የአያትህ ስም፣ ገብቷችኋል? ግራ ተገባኝ። ከዛ በኋላ የእናትህ የተወለደችበት ዓመተ ምህረት፣ ቀኑን፣ ምንድነው ወሩን እና ሃይማኖቷ ምንድነው፣ ብሔሯ ምንድነው፣ ይሄ ነገር ትጠየቃላችሁ። ግዴታ ይሄንን የእናታችሁን መያዝ አለባችሁ። ቀጥሎ ደግሞ ልክ እንደዛ የአባታችሁን ነው የምትጠየቁት። የአባትህ ስም፣ ከዛ በኋላ የአያትህ፣ ከዛ በኋላ የአባቱ፣ እንደዛ የሶስቱ ነው መሰለኝ አይደል? ከዛ በኋላ የአባትህ ሃይማኖት ምንድነው፣ ስራው ምንድነው፣ የትምህርት ደረጃው እስከ ስንት ነው የተማረው፣ ይሄን ነገር ግዴታ እናንተ ወይም ወረቀት ላይ ጻፉት ወይም ሸምድዱት። ብቻ አይን ነገር እኔ ዝም ብዬ ነው ወዳውት። የፋዘር እድሜ ስንት እንደሆነ አላውቅም፣ የማዘር እድሜ ስንት እንደሆነ አላውቅም።
ትምህርት ለራሱ እስከ ስንት እንደተማሩ ምናምን አላውቅም። ዝም ብዬ ነው በቃ በራሴ ፈጥሬ ምናምን እንደዚህ ብዬ ነው የሞላሁት። እኔ የተሳሳትኩትን ስህተት እንድትሳሳቱ ስለማንፈልግ ነው። እነዚህ ነው የሚያስፈልጋችሁ የልደት ካርዳችሁ ለማውጣት። የኔ እንደምታዩት ቪዲዮ ላይ አለ። ከዛ በኋላ እንደዚህ ጨርሳችሁ ትወጣላችሁ። በጣም ቀላል ነው ቪዲዮቱ እና ለዛሬ የነበረን ቆይታ ይህንን ይመስላል። ቪዲዮ እንደወደዳችሁት እርግጠኛ ነኝ እና ላይክ አድርጋችኋል እርግጠኛ ነኝ። አንዳንዶቹ ሰዎች ደግሞ ምንድን ነው ሰብስክራይብ ያደረጋችሁ መስሏችሁ ዝም ብላችሁ ቪዲዮውን አይታችሁ እየወጣችሁ ነው እና ሰብስክራይብ የሚለውን በተን ብትነኩት 1000 አስገቡኝ 1000 አስገቡኝ ላለቅስ ነው የሆነ 1000 አስገቡኝ እና በተለያየ ቪዲዮ መለስላችኋለሁ በአዲስ ቭሎግ። እናንተ የምትፈልጉት ነገር ምን ልቀርጽላችሁ ምን አይነት ኮንተንት እንድሰራላችሁ የምትፈልጉ ሰዎች ካላችሁ ደግሞ ኮሜንት ላይ አሳውቁኝ። ቪዲዮ ወዳችኋል አልወዳችሁትም ደግሞ ኮሜንት ላይ አስቀምጡልኝ። እስካሁን ሰዓት ያያችሁ ሰዎች ካላችሁ ደግሞ የሆነ ኢሞጂ ያስቀምጡልኝ። እናንተ የተመቻችሁ ኢሞጂ እስከ ሙሉ ቪዲዮውን ጨርሼዋለሁ ለማለት ኮሜንት ላይ የሆነ እናንተ የተመቻችሁ ኮሜንት ላይ ኢሞጂ ያስቀምጡልኝ። እስከዚህ ሰዓት የነበርኩት እኔ አሸናፊ አሹ ነኝ። አሹ ዴይሊ ቭሎግ ይላችኋል። እኔም ወዳችኋለሁ፣ እናንተ እንደምትወዱኝ አውቃለሁ። እኔ ወዳችኋለሁ። የሳ ይላችኋል።